ውድ ተመልካቾች ይህ ክፍል በጣም ውጥረት የተሞላበት ነበር። ሁሉም ነገር በፍርድ ቤት ውስጥ ተፈጸመ እና ያ ብቻ አይደለም፣ ከእስር ቤት ውስጥም በቀል ተነስቶ ነበር። እንጀምር። በቦጎታ የፍርድ ቤት ውስጥ ያለው ትዕይንት በጣም አስደንጋጭ ነበር። ፒፔ የፊሊፔ ጎሬራ ሞስኮቴ የኮስታ ቆንጆ ወንድ በከባድ ወንጀሎች ተከሰሰ። የወንጀል ቡድን አባልነት፣ ጠለፋና እስራት፣ ደፈራና ግድያ። ይህም በሎላ ፋቼቲ ላይ ተፈጸመ። ፍርድ ቤቱ በጸጥታ ድምፅ እያለ ፒፔ ቆሞ ነፃ ነኝ ምስክር ብሎ ተከራከረ። እሱ እውነተኛ ስውር ወኪል እንደነበር ይናገራል። ነገር ግን ማስረጃዎች ሁሉ ጠፍተዋል። የልጅነት ጓደኛውና ጠበቃው ክሪስቲያን ዳንጎን የአኒባል ዳንጎን ልጅ ሞክ ብሎ ተከራከረ። ጊዜ ጠይቆ ነፃ እንዲፈታ ሞከረ። ነገር ግን ዳኛው ጨክን ብሎ ይህ ሰው ለህብረተሰቡ አደጋ ነው ብሎ ወደ ማዕከላዊ እስር ቤት ላከው። ፒፔና ሊና ማሪያ የእሱ እውነተኛ ፍቅረኛ በእንባ ተለያዩ። ፒፔ ጠንክሮ ቆይ፣ ይህ ቶሎ ያልቃል ብሎ ቃል ገባ። ክሪስቲያንም እኔ ጓደኛህ ነኝ፣ ሁሉንም እፈልጋለሁ ብሎ ነገር ግን በውስጥ እሱ ጥፋተኛ መሆን እንደሚችል ያስብ ነበር። ፒፔ ግን ጸንቶ በጭራሽ ጥፋተኛ አልሆንም ብሎ አቋም ወሰደ። በጣም አስለቀሰ። በተመሳሳይ ጊዜ በሌላ እስር ቤት ውስጥ ያለው ትልቁ ጭራቅ ሚጉኤል ኦርቴጋ ከታሰረ በኋላም ንጉሱ ነው። ከሴሉ ውስጥ ስልክ በመጠቀም ንግዱን ይቆጣጠራል። ለተቃዋሚዎቹ ሙኞዝና ግራናዶስ ጦርነት በጥይት እንዲመቱ አድርጉ ብሎ ትእዛዝ ሰጠ። ያልከፈሉትንም ደግሞ ጠንክሮ አጠብቁባቸው አለ። ነገር ግን ትልቁ በቀሉ ለፒፔ ነው። ኮስቴኞ ብሎ ይጠራዋል። ይህ ሰው ምስጢሬን ያውቃል፣ 6 ሜትር ወደታች እንዲወርድ አድርጉ ብሎ ትእዛዝ ሰጠ። በእስር ቤት ውስጥ ያለውን ሰው በመጠቀም ይህን ሥራ እንዲፈጽም አዘጋጀ። በተመሳሳይ ለጠበቃው ጋርዞን ሀብቴን ሁሉ ለሚስቴ ሉዊሳ አስተላልፍ፣ ከመንግሥት እጅ እንዳንሰጥ ብሎ ተስማማ። ኦርቴጋ ከታሰረ ቢሆንም ጨርሶ አልተሸነፈም። ከውስጥ የበቀል እሳት እያነደደ ነው። የፒፔ የፍቅር ታሪክ የበለጠ የተወሳሰበ ሆኗል። ሊና ማሪያ የፒፔ እውነተኛ ፍቅረኛ፣ ቆንጆ ውበት ያላት ሴት፣ ሁልጊዜ በፒፔ ጎን ትቆማለች። ነገር ግን ትልቁ ተጫዋች ሊዮ ነበረች። ሊዮ የፒፔ የቀድሞ የተሳሳተ ፍቅረኛ ናት። ኦርቴጋ ቡድን ደግሞ እሷን የፒፔ እውነተኛ ፍቅረኛ ብሎ ያስባል። ሊዮ በጣም ቀልጣፋ ናት። ፒፔን ለማዳን ወደ ኦርቴጋ ቡድን ውስጥ ለመግባት ትሞክራለች፣ ማስረጃዎችን ለመፈለግ። በተለይ ደግሞ የኦርቴጋ ሚስት ሉዊዛን ተገናኝታ ትለምናለች። ሊዮ በእንባ ታጥባ እያለች ፒፔ ስውር ወኪል ነበር፣ እባክሽ በፍርድ ቤት መስክሪ፣ እሱን አድኑት ትላለች። ሉዊዛ በመጀመሪያ ትናደዳለች። ማነሽ አንቺ? ባለቤቴን በሱ ምክንያት አሰሩት ትላለች። ነገር ግን በኋላ ሊዮ በፍቅርና በቅንነት ተነካች። ሉዊዛ እወስናለሁ፣ እሞክራለሁ ትላለች። ሊዮ በጣም ደፋር ናት። ራሷን አደጋ ላይ ትጥላለች ፒፔን ለማዳን። ይህ የፍቅር 3 ማዕዘን በጣም ውጥረት ፈጥሯል። በሌላ በኩል የፖለቲካ ቅሌት ተነሳ። የክርስቲያን አባት አኒባል ዳንጎን በሞንቴሪያ ምርጫ ማጭበርበር ተከሰሰ። የድምፅ ቀረጻዎች ተገኝተው በሚዲያ ለቀቁ። ሁሉም ሰው ያዳምጣል። ክርስቲያን በጣም ከባድ ውሳኔ ወሰደ። አባቱን ራሱ ወደ ፍርድ ቤት ወሰደው። አኒባልም ጥፋተኛ መሆኑን ተቀበለ። በሕዝብ ፊት ቃለ መጠይቅ አደረጉ። ክርስቲያን በእንባ ታጥቦ እያለ አባቴ ስህተት ፈጸመ፣ እኔ ደግሞ ሕግን ከቤተሰብ በላይ አደርጋለሁ ብሎ ተናገረ። ይህ በፖለቲካዊ ዘመቻው ላይ ትልቅ ጥቅም አስገኘለት። ሕዝቡ ታማኝ ፖለቲከኛ ነው ብሎ ያደንቀዋል። ሊና ማሪያ ክርስቲያንን በዚህ ውሳኔ ታግዘዋለች። ይህ በጣም ሚዲያቲክ ነው፣ ሕዝቡ ይወደዋል፣ ያንተ ዘመቻ ይተናከራል ትላለች። በጣም ተንኮለኛ ዕቅድ። ፒፔ በእስር ቤት ውስጥ ከአዲስ የሴል የእስር ቤት ክፍል ጓደኛ ሮቤርቶ ጎሜዝ ጋር ይገናኛል። እሱ በድብቅ የኦርቴጋ ትእዛዝ ፈጻሚ ነው፣ ፒፔን ለመግደል የተላከ። ነገር ግን በመጀመሪያ ጓደኝነት ይመስላል፣ ግጥሞችን ያካፍላል። ሊዮ በጣም ችግር ውስጥ ገባች። እሷ ቀደም ሲል በከባድ ችግር ውስጥ ነበረች፣ የአደንዛዥ ችግር እና ሌሎች። ነገር ግን አሁንም ፒፔን ለመርዳት ትጥራለች። እሷ ራሷን አደጋ ላይ ትጥላለች።
ወደ ኦርቴጋ ቡድን ለመግባት ትሞክራለች። ማስረጃዎችን ለመፈለግ ትንቀሳቀሳለች። በጣም ቀልጣፋ ናት። ምንም ቢሆን ፒፔን ከእስር ቤት ለማውጣት ትጋል። ይህች ሴት በእውነት ፍቅር ምክንያት ሁሉንም ነገር ትሰጣለች። በሌላ በኩል የፒፔ እናት ሶኒያ በጣም ተናደደች። ሊና ማሪያን በጥላቻ ትመለከታለች። አንቺ ልጄን ወደ ይህን ችግር አስገባሽው ትላለች። ሶኒያ ልጇ በእስር ቤት ውስጥ እንዳለ ሊና ማሪያን ትወቅሳለች። እሷን እንደ ጠላት ትቆጥራለች። ሊና ማሪያ ደግሞ ትናደዳለች። እኔ እዚህ መቆየት አልችልም፣ አንቺ እኔን ትጠይኛለሽ ብላ ወደ ሞንቴሪያ ትመለሳለች። ነገር ግን ሊና ማሪያ ፒፔን በጭራሽ አትተወውም። ከሩቅ ብትሆንም ትጠብቀዋለች፣ ትደግፈዋለች። ይህ የእናት ፍቅረኛ ግጭት በጣም ስሜታዊ ነበር። ታሪኩ በተለያዩ ቦታዎች ይከናወናል። ቦጎታ የፍርድ ቤትና የፖለቲካ ጨዋታ፣ ሞንቴሪያ የቤተሰብ ቅሌት፣ እስር ቤቶች፣ የበቀል ዕቅዶች፣ ሁሉም ነገር ተደምሮ እውነተኛ አስደናቂ የድራማ ትዕይንት ፈጥሯል። ፒፔ እውነቱን ስውር ወኪል እንደነበር ማረጋገጥ አለበት። ኦርቴጋ ከእስር ቤት በቀል ይፈልጋል። ክርስቲያን ቤተሰቡንና ፖለቲካውን ያመዛዝናል። ሴቶቹ ሌዮ፣ ሊና ማሪያ፣ ሶኒያ ደግሞ ፍቅርንና ታማኝነትን ይፈትናሉ። ሕይወት ሺህ ጠመዝማዞች እንዳሉት ትክክል ማሳያ ነው። በመጨረሻው ትዕይንቶች ደግሞ በጣም አስደናቂ ነበር። ክርስቲያን አባቱን አኒባልን ወደ ፍርድ ቤት ወሰደው። ሕዝብ ፊት ቃለ መጠይቅ አደረጉ። ካሜራዎች ዙሪያቸውን ተከበቡ። ክርስቲያን በቅንነት ሕግን ከቤተሰብ በላይ አደርጋለሁ ብሎ ተናገረ። በተመሳሳይ ጊዜ ፒፔ በእስር ቤት ውስጥ ቆይቶ ትግሉን ይቀጥላል። እምነቱን ለማረጋገጥ ይተጋል። ሊዮ ደግሞ በስተጀርባ ትንቀሳቀሳለች፣ እርዳታ ለመስጠት ትጥራለች። ይህ መጨረሻ ትልቅ ውጥረት ፈጥሯል። ቀጣዩ ክፍል ምን ይዞ ይመጣል? አብረን በጉጉት እንጠብቅ።